ወጣት ዝሆን በሉ እስኪ ሁላችሁ ወጣት ዝሆን ወጣት ዝሆን በዚህ ርዕስ ነው የምንማማረው ዛሬ ማለት ነው። ያለንበት ወቅት ዘመነ ስብከት፣ ዘመነ ነቢያት፣ ዘመነ ጾም ስለሆነ ከሱ ጋር የተያያዘ የአባቶቻችን ጸሎት እየረዳን እንማማራለን። ምስጢሩን ገልጦ እንዲያስተምረን መልካም ፈቃዱ ይሁንልን። አሜን። የትምህርታችን መሰረታዊ ሐሳብ የነቢያትን ጩኸት ዘመነ ነቢያት ነው። ይልቁንም በቤተ ክርስቲያናችን በሊቃውንት አነጋገር ሶስት አይነት ዝሆኖች አሉ። ስንት አይነት ዝሆኖች? ሶስት አይነት ዝሆኖች አሉ። ከነዚህ መካከል ማይከል አድርገን የምንማረው ስለ ወጣቱ ዝሆን ነው ማለት ነው። ይህ ሲባል ሕሊናችሁን ጫካ እንዳሰዱት ትልልቅ ዝሆን ፍለጋ እንዳትሄዱ። የምንማረው ስለ ዱር አራዊት አይደለም። ይልቁንም ይህንን ወቅት ሊቃውንቱ በእንስሳትም በሌሎችም እየመሰሉ ክርስቶስን እንዴት ይገልጡት እንደነበረ እሱን የተመለከተ ትምህርት ነው የምንማማረው። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። አምላካችን ቀፎው ብቻ እንዳይቀር ሲም ካርዱን አውጥተን ቀፏችን ብቻ እንዳናስቀምጥ ሕሊናችን ሁሉ እሱ ተቆጣጥሮ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሜን። የትምህርታችን መነሻ ማይከል የምናደርገው በዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ ያለውን ኃይለ ቃል ነው። ረከብናሁ ለማስያስ ማስያስን ነቢያት ትንቢት የተናገሩለትን ይልቁንም ሙሴ በትንቢቱ የጻፈለት በኦሪት የጻፈለትን አግኝተነዋል ብሎ ፊልጶስ የተናገረውን ሊቃውንተ ቤተ ክርስቲያን ይልቁንም ቅዱስ ኬሬኔዎስ የተባለ ቤተ ክርስቲያናችን ሊቅ ይህንን አብነት አድርጎ የዮሐንስን ወንጌል በተረጎመበት እንዲሁም ሊቁ ቅዱስ ኤፍሬም የሰኞን ውዳሴ ማርያም ደግሞ በተናገረበት ይህንን ሲያትት የዝሆንን ጠባይ አስገብቶ የዮሐንስ ወንጌል ምዕራፍ 1 ቁጥር 45ን መነሻ አድርገን ወጣት ዝሆን በሚል እንማማራለን ማለት ነው። እንግዲህ የተወደዳችሁ ምዕመናን እንዳልኋችሁ በዚህ ወቅት የሚታሰብ ሌላ ሐሳብ የለም። ይህ ወቅት የእንባ ወቅት ነው። ይህ ወቅት የለቅሶ ወቅት ነው። ይህ ወቅት የደስታ ዋዜማ ነው። ያዘነ ይደሰታል፣ የጾመ ይፈስካል፣ የጸለየ የጸሎቱን መልስ ያገኛል። ይህ ወቅት የድኅነት ዋዜማ ተብሎ ይጠራል በሊቃውንቱ አጠራር። ስለዚህ ምንድን ነው የሚለው ሊቁ ቅዱስ ሄሬኔዎስ የእግዚአብሔርን ማዳንና ይህንን ዘመነ ስብከት በተመለከተ የእግዚአብሔርን ምስጢር ልታውቅ ብትፈልግ፣ የነቢያትንም ጩኸት ልትረዳ ብትፈልግ ሕሊና ወደ ዱር አራዊት ውሰድና ነጋዴዎች የሚፈልጉት ዝሆን የሚባል አውሬ የዱር እንስሳ አለ፣ በሱ መስዬ እነግርሃለሁ ይላል። ይሄን ቅዱስ ኤፍሬም በተናገረው ውዳሴ ማርያምም ሊቃውንቱ ሲተረጉሙ ሰምታችኋል። ታዲያ ምንድን ነው የሚለው? ሶስት አይነት ዝሆኖች አሉ። በዝሆን ለምን ተመሰለ ካልኸኝ የዝሆን ጥርሱ ውድ ነው። የዝሆን ጥርስ ከመወደዱ የተነሳ ነጋዴዎች ይፈልጉታል፣ ሀብታሞች ይፈልጉታል። ሀብታሞች ቤታቸውን ለማስጌጥ፣ ድሃዎች ዋጋ ውድ ስለሆነ የዝሆኑን ጥርስ ሽጠው ጥሩ ዋጋ ለማግኘት፣ ድሃውም ሀብታሙም የሚፈልገው ከዱር እንስሳት መካከል ምንድን ነው ብትለኝ የዝሆን ጥርስ ነው አለ። የምን ጥርስ ነው? የዝሆን ጥርስ ነው። ዝሆን ልዩ ጥበቃ ነው የሚደረግለት። በዓለማችንም ቢሆን በአቅሙም በየብስ ከሚኖሩ እንስሳት ትልቅ የሚባል ነው። ምናልባት በጉልበትም ቢሆን ማን ይገዳደረዋል? አንዴ ከያዘ አይለቅም ዝሆን። አንዴ ቆልሞ ከያዘ ማን ከጥርሱ ይወጣል? ጀግና ነው። ታዲያ ይህንን ትንቢተ ነቢያትን የነቢያትን ለቅሶ ይልቁንም ደግሞ በዚህ ዘመነ ስብከት ብለን በምንጠራው ዘመነ ስብከት ሲባል ስብከት በዓለመ መላእክት
ስብከት በዓለመ ነቢያት፣ ስብከት በዮሐንስ መጥምቅ፣ ስብከት በክርስቶስ፣ ስብከት በሐዋርያት፣ ስብከት በሊቃውንት፣ ስብከት በዚህ ዘመን እየተባለ በዋናነት በ6 ክፍል የተከፈለ ኃይለ ቃል ያለው ነው ማለት ነው። ስለዚህ ስብከት በዓለመ መላእክት ማለት ሃይማኖትን ፈጣሪን አውቆ ለመጽናት ነው። ፈጣሪን አውቆ ስብከት በዓለመ መላእክት ሲባል ዲያብሎስ የዚህን ዓለም የዚህ ዓለም ገዥ ሆኖ ከመውደቁ ቀድሞ እኔ ፈጣሪ ነኝ ብሎ ሲነሳ ታላቁ በመላእክት ዓለም የነበረው ጀግና ሰባኪ ተብሎ የሚጠራው ዛሬ እኛ በስም እንሽሞነሞናለን። መጋቤ ሐዲስ መጋቤ ምናምን ምንባል ዋናው ትክክለኛው መጋቤ ሐዲስ አዲስ ምስራት አዲስ ዜና ሃይማኖትን የሚያጸና ቃል የተናገረው ታላቁ መልአክ ቅዱስ ገብርኤል ነው። ስለዚህ በዓለመ መላእክት ስብከት የተጀመረበት በዚህ ዘመን ይልቁንም በዚህ በሰባቱ ዕለታት ዘመነ መላእክት ተብሎ ይነገራል። ለምን ካላችሁኝ ዲያብሎስ አሸባሪነቱን በአካል በግልጽ ሲያውጅ ደግሞ ታላቁ መልአክ ቅዱስ ገብርኤል የለም አንተ አሸባሪ ነህ፣ አንተ ፈጣሪ አይደለህም፣ ብትፈጥር ኖሮማ እኛም የበታቾቻችን እንፈጥር ነበር። ስለዚህ የፈጠረን ሌላ አምላክ አለ፣ ያን አምላክ ተመራምረን እስከምናገኘው እስከሚገለጥለት ድረስ ባለንበት መጽናት አለብን ብሎ የመጀመሪያውን ስብከት የሰበከ ቅዱስ ገብርኤል ስለሆነ ይህ ወቅት ዘመነ መላእክት ተብሎ ይጠራል። ምን ተብሎ ይጠራል? ዘመነ መላእክት ወይም ደግሞ የመላእክት ስብከት የተንጸባረቀበት ስብከት ሲጀመር በዓለመ መላእክት ነው የተጀመረው። አሁን ሰባኪው ገሌ ይባላል። እኔና እናንተ እኛም ስንሰብክ አንዳንዴ ከዛም እናዛርባለን። ዳይጸ ልሳንም ያገኘናል። በእውነት እናንተ አቃጣችሁ ስለምትሰሙን ነው እንጂ በቅዱስ ገብርኤል ዘንድ ግን የፈጠረንን አምላካችን እስከምናገኘው ባለንበት ንጽና ብሎ መጽናትን ማመንን ጨምሮ እምነትና ጽናት ያለበት ስብከት የሰበከ ቅዱስ ገብርኤል ነው ማለት ነው። ከዛ በኋላ ነው ይህንን ስብከት ነቢያት ታላቁ መልአክ ቅዱስ ገብርኤል የሰበከውን እውነት ነው እግዚአብሔር እኔ ያለ ፈጣሪ እኔ ነኝ ብሎ ለመላእክት ከተገለጠላቸው በኋላ ሰውን ፈጥሮ ሰውም ደግሞ እንዲሁ በሕይወት ዘመኑ 7 ዓመት ከ1 ወር ከ14 ቀን ብቻ በደስታ ኖረ። ይገርማችኋል። 7 ዓመት ከ1 ወር ከ17 ቀን ከኖረ በኋላ ሰው ወደቀ። ሰው ሲወድቅ እግዚአብሔር ደግሞ ለሰው ልጅ ቃል ኪዳኑን ሰጠው። በ5500 ዘመን ሲፈጸም መጥቼ አድናለሁ የሚለውን ትንቢት የሚለውን ቃል ለአዳም ነገረው። ከዛ በኋላ ደግሞ አዳም ተመልከቱ፣ እግዚአብሔር ለአዳም ሰበከ፣ ነገረ። አዳም ደግሞ ለልጆቹ አስተማረ። ክርስቶስ እግዚአብሔር ይመጣል፣ ሰው ይሆናል፣ ከስጋዬ ስጋን ከነፍሴ ነፍስን ይነሳል፣ የመጨረሻው ዘመንም ያድነናል። ስለዚህ ተስፋ አድርጉ እያለ አዳምም ሰበከ ማለት ነው። ከሰው ወገን የመጀመሪያው ሰባኪ የሚባል አዳም ነው። ከሰው ወገን አዳም ሰባኪ ነው ለልጆቹ ይህንን ተስፋ እየነገራቸው። ከዛ ደግሞ ነቢያት ተቀብለው መቼ ነው እግዚአብሔር የሚወርደው? መቼ ነው የሚወለደው? መቼ ነው ሰው የሚሆነው? መቼ ነው የመከራው ዘመን የሚያልፈው? መቼ ነው ከትከሻችን ላይ ያለው የመከራ ቀንበር የሚሰበረው? መቼ ይሆን እያሉ መላእክት ለነቢያት እየነገሯቸው ደግሞ ነቢያት ደግሞ ሰበኩ ለሕዝቡ። አይዟችሁ ጽኑ እያሉ ሕዝቡን ያጸናሉ፣ ጸንተው ያጸናሉ። ነቢያት እነሱ ጸንተው ነው የሚያጸኑ። አሁን ብዙ ጊዜ ጸንቶ ማያጸና ሰባኪ በዚች ምድር ይበዛል። ይገርማቸዋል። ጾሙ ሚል ማይጾም፣ ዘክሩ ሚል ማይዘክር፣ እንዲያው መጽውቱ ሚል ማይመጸውት እንዲህ አይነቶች ነን እኛ በእውነት። ነቢያት መጽውቱ ሲሉ መጽውተው፣ ዘክሩ ሲሉ ዘክረው፣ እመኑ ሲሉ አምነው፣ ጾሙ ሲሉ ጾመው፣ ሁሉን ነገር ነቢያት እግዚአብሔር የሚነግራቸውን ይቀበላሉ። ያን የሚቀበሉትን ደግሞ ይሰማል፣ ይጽፉታል። የተነገራቸውን ይኖሩታል፣ የሚኖሩትን ይጽፉታል። እንደዚህ እየሆኑ አባቶቻችን የኖሩ። ታዲያ በዚህ አይነት ነቢያት ሲናገሩ መጡ። በኋላ ግን ነቢዩ ኢሳይያስ እንዲህ ብሎ ጮኸ፣ ጌታ ሆይ ምን ነው መከራው በዛብን? ምን ነው ዘመኑ ተበላሽቷል? እኛም አንተን ከማምለክ ርቀናል፣ ርኩሰታችን በዝቷል። በትንቢተ ኢሳይያስ ምዕራፍ 64 ከቁጥር 5 ጀምራችሁ ስታነቡ እነሆ እኛ ረክሰናል፣ በደላችን በዝቷል፣ ካንተ ርቀናል። ያን መከራ ግን የምታቀልልን መቼ ነው? ቀንበሩ ከብዶናል። ስለዚህ ናልን፣ ወረድልን። ምነው ሰማያትንስ ብትቀድ፣ ሰማይ ቀደ ብትመጣ፣ ከሰማይ ከዙፋን ወደዚህ መጣ ሰው ብትሆን ምን አለ እያለ ነቢዩ ኢሳይያስም ይጮሃል። እነ ሕዝቅኤልም እንደዚሁ ይጮሃሉ።
ምን አለ ጌታ ሆይ እስከ መቼ ድረስ በባርነት እንኖራለን? ባቢሎን ሰለቸችን። ስለዚህ ምን አለ ወደ ሀገራችን ወደ ከነዓን ብትመልሰን እያሉ ለጊዜው ወደ ከነዓን የሚመለሱበትን ፍጻሜው ግን ከነዓን ወደ ተባለች ወደ ገነት የሚመጡበትን እያሰሙ ይጮሁ ነበረ። ያን ጩኸታቸውን አባቶቻችን ሊቃውንት እነ ቅዱስ ሄሬኔዎስ በሶስት አይነት ዝሆን ከፍለው ነገሩን ማለት ነው። በስንት አይነት ዝሆን? በሶስት። ከዚህ መካከል አሉ ዝሆን ሶስት አይነት ጠባይ ነው። ሶስት አይነት ዝሆኖች አሉ። አንዱ ወጣት ዝሆን ነው። አንዱ ደግሞ ሽማግሌ ዝሆን ነው። አንዱ ደግሞ ከወጣቱ መካከል ከወጣቱ ከፍ ያሉ ከሽማግሌው ደግሞ ዝቅ ያሉ ዝሆኖች አሉ። እነዚህ ሶስት አይነት ዝሆኖች የተለያየ ስራ አላቸው እና የሽማግሌ ዝሆን አሉ። ሽማግሌው ዝሆን የሚኖረው እንዲያው በጫካ ነው። ግን ጫካ ላይ ሲኖር ሲደክመው ዛፍ ተጠግቶ ነው የሚያርፍ አሉ። ምን ተጠግቶ? ዛፍ ተጠግቶ። ትልቅ ዝሆን ይገርማቸዋል። እንቅልፉ ዝሆን ብዙ ጊዜ የሚያንቀላፋ ቁሞ ነው። ዝሆን አይተኛም እና እንቅልፉ ሲመጣው ትልቅ ዛፍ ጠጋ ብሎ ትንሽ ያሳልፋል እንቅልፉን። ከዛ በኋላ እንደቆመ የሚሞት ማን ነው ቢባል ዝሆን ነው። ይገርማቸዋል። እንደቆመ እንቅልፉም እንደቆመ ነው። ጋደም ማለት አይችልም። ለምን እንደሆነ ታውቃላችሁ? እግሩ እንደፈለገው አይታጠፍም፣ አይዘረጋም። አንዴ ከወደቀ ዝሆን አይነሳም። ስለዚህ ያለው አማራጭ ምን ብሎ መተኛት ነው? ቁሞ ነው የሚተኛው። ሲቆም ደግሞ ዛፍ ነው የሚጠጋው። ዛፍ ይጠጋና ትንሽ ልብ ብሎ ምግቡን ፍለጋ ይሄዳል። ምን አይነቱ ዝሆን ነው ታዲያ? ሽማግሌው ዝሆን። ሽማግሌው ዛሬ ቢሆን ሽማግሌ ሰው ከወደቀ ለማንሳት ከባድ ነው አይደለም የሚሆነው? እና እጄን ያዘኝ እስኪ ልጅ ይባላል። አንዳንዱ ወጣቱ ደግሞ እጄን ያዘኝ ሲባል አሁን እኮ ሽማግሌውም ሊያባ ሆኗል። ያዘኝ ብሎ ባንድ እጁ ወደ ኪሴ ቢገባስ ብሎ ጥሎ አልፎት ይሄዳል ማለት ነው። አያችሁ፣ መተማመን የለም ሰው። ሽማግሌውም ሽማግሌ አይመስልም፣ ወጣቱም ወጣት አይመስልም። ተገለባብጦብናል እኮ። የሽማግሌ ቅሌታ ማለት አይደል? ይቅርታ ለቃላት አጠቃቀም ግን እውነት ነው። ደግሞ የወጣት ሽማግሌ ደግሞ አለ። እንደዚህ እኮ ነው። አይምሮ የሰከረ ወጣት አለ፣ አይምሮ ያበደ ሽማግሌ ደግሞ አለ። ደግሞ ሽማግሌ የሆነ ሽማግሌ አለ፣ ወጣት የሆነ ወጣት ደግሞ አለ። እና ወጣት ሽማግሌው ዝሆን እንቅልፉ ሲመጣ እንደዚህ አይነቱን ዛፍ ጠጋ ብሎ ነው የሚተኛ እንቅልፍ የሚወስደው። ልብ በሉ። እና አዳኞች በአንድ ወቅት የዝሆን ጥርስ ውድ ነው ሲባል ሰሙ። ሊቁ ሄሬኔዎስ ነው ይሄን የሚተረጉመው። እና እነዚህ ወጣቶች ማነው አዳኞች የዝሆን ጥርስ ውድ መሆኑን ሲሰሙ ምን እናድርግ ብለው ተመካከሩ። እነማን? አዳኞች። ምን የሚያድኑት? የዝሆን ጥርስ የሚያድኑት። ምን እናድርግ ሲሉ ይህንን ሽማግሌው ዝሆን ጥርሱም የጠጠረ ስለሆነ ዋጋ ያወጣልናል፣ ስለዚህ እሱን ገለን ጥርሱን እናውጣ። እሺ ብለው ተመካከሩ አዳኞች። ታዲያ እኮ ዝሆን በኩምቢው ከያዘ አይለቅም፣ ደግሞም እንደፈለገ ሄደን እሱን ቆርጠን ጥርሱን ማውጣት አንችልም። ስለዚህ መውደቅ አለበት። እንደቆመ ዝሆንን ማን ይጠጋዋል? አንድ የጠቅለል ካረገ ከጨበጠ በቃ። ስለዚህ ምን ይደረግ? እንግዲያውስ ዛፉን ሄደን ዛፍ ተጠግቶ ስለሆነ የሚተኛ ዛፉን እንከርክረው እንገዝግዝና ያ የተቆረጠውን የዛፉን ቅርፍት ታይቶ እንዳይጠረጥር ጭቃ እንቀባዋል። ተመልከቱ፣ እንዲህ አይነቱን ዛፍ ይከረክሩና ልክ ዛፉን እንዲመስል ጭቃ ይቀቡታል። ከዛ ኖርማል ይመስለዋል ማለት ነው። ህዶ ጠጋ ይላል ዝሆኑ። ያን ጊዜ ይወድቃል። ሲወድቅ ጥርሱን አውጥተን እንወስዳለን አሉ። እነማን? አዳኞች። ልብ በሉ። ስንት አይነት ዝሆን አለን ያልኳችሁ? ሶስት አይነት። ይህንን መከሩና አዳኞች ሄዱ። ያንን ዛፉን ከረከቡ። ትንሽ ሲቀረው ተውት። ያንን ጭቃ ቀብተው ተውትና ዝሆኑ ደግሞት መጣ ሽማግሌ። ከዛ ጠጋ ብሎ ደህና ዛፍ መስሎት እንቅልፉ ሊተኛ ጠጋ ሲል ይዞት ወደቀ ዛፉ። አሁን አዳኞች ተመቻቸው አልተመቻቸውም? ከዚህ በኋላ ምን ማድረግ ይችላሉ? ጥርሱን ማውለቅ ይችላሉ ማለት ነው። ምን ስላለ? ስለወደቀ። የትኛው ዝሆን ነው ይሄ? ሽማግሌው ዝሆን። ሽማግሌው ዝሆን በዚህ ምክር ወደቀ ነው ባጭሩ። ወደቀና ምን አማራጭ አለው? ያለው አማራጭ የወደቀ ሰው ትልቁ ጉልበቱ ምንድነው ብትሉኝ፣ መጮህ ነው። ጩኸት ብቻ ነው ሰሚ ከተገኘ ማለት ነው። ሰሚ ከተገኘ መጮህ ነው። ትልቁ የኛ መሳሪያችን መጮህ ነው። እንኳን ለጎረቤት እግዚአብሔርም እኮ ቢሰማን ስንጮህ ነው። ምን በትክክል ስንጮህ። ስለዚህ ያለው አማራጭ
ተይዟል፣ በጠላት እጅ ወድቋል። ስለዚህ ያለው አማራጭ ድረሱልኝ ማለት ነው። ይህ ሽማግሌ ዝሆን ድምጡን አሰምቶ ጮኸ። ሲጮህ እነዚህ አበይት ነቢያት አበይት ነጊያት ይኸውላችሁ እንደ ቀን ከኋላ ሲነጥቁ ሊቃውንቱ አበይት ነጊያት ወይም ደግሞ እነዚህ ከሽማግሌው ዝቅ ከዚህ ከወጣቱ ደግሞ ከፍ ያሉ መካከል ላይ እዚህ 40 ዓመት 50 ዓመት አካባቢ ያሉ አያችሁ። እነዚህ ወጣት የሚባል ከ20 ዓመት ጀምሮ እስከ 30 እስከ 40 ዓመት ያለው ወጣት የሚባል ትኩስ ኃይል የሚባል ከ50 ዓመት ቀጥሎ እዚህ ከ40 ዓመት ጀምሮ እስከ 60 ያለው ደግሞ መካከለኛ ይባላል። ያው እድሜው ከተገኘ ማለት ነው። ታዲያ ይሄኛው እነዚያ ተሰባሰቡና ከ40 ጀምሮ ያሉት ምን ሆነ? አባታችን ሽማግሌው የአካባቢው ሽማግሌ አስታራቂያችን ወደቀብን፣ አስታራቂው ጮኸ፣ ያለን ችግር አልጮኸም ሽማግሌ አብላ ተሰብስበው ሆኖ አያችሁ። እንደዚህ አይነት ጎረቤቶችን እግዚአብሔር ያብዛ። ሲጮህ የሚሰማ በእውነት አሁን ብንጮህ ቢደርስልናል። አሁን ቤት አካባቢ የሆነ ጥይት ቢተኮስ ከአንድ ቤት ምን መጥቶ ይሆን? የሆነ ችግር ተከስቷል ብሎ መጥቶ የሚያግዘናል? በሩ ዘግተሽዋል በደንብ ይላል፣ ይወጣል። ብንን ሲል የሆነ ድምፅ ከሰማ በሩ ተቆልፏል ነው የሚባል ልጅ። ከዛ የሆነ ሰራተኛ ምን ጠበቀው እንቅልፍ እንዳይወስደው ውሻው ተለቋል። በቃ በር አጥብቅ ነው እንጂ እስኪ ችግር ወጣን እንጋፈጥ ማን ይላል? ታዲያ ሲጮሁ መጡ እነዚህ አበይት ነጊያት መጡ፣ ወይም ደግሞ የጎረቤት ያሉ ዝሆኖች መጡ። ምን ሊያረጉ? ሽማግሌውን ሊያነሱት እኮ ሽማግሌ። ታዲያ ጩኸቱን ሰምተው ሲመጡ ያዙ። መነሳት አልቻለም። ለምን? ትልቅ ነው፣ ግዙፍ ነው፣ አወዳደቁ የከፋ ነው። እንዴት አድርገው ያዙት? ጉልበት አጠራቸው ማለት ነው። አያችሁ ያላቸው አማራጭ እንግዲህ የአደጋ ጊዜ ተጠሪዎች ብዙ ጊዜ በአካባቢ ቤት ቢቃጠል ምንም ቢል ትልቁ ነገር ጉልበቱ ምን ማለት ነው? ለጊዜው በውሃ በምን ተሞክሮ መጨረሻ ላይ አንዳንዱ ደግሞ መደወል ነው። ወደ እሳት አደጋ ደውሉ እያለ ለጊዜው ደግሞ ምን ያደርጋል? ውሃ ይነጫል ማለት ነው። ሰው ያለውን ያደርጋል። በዚህ አይነት አበይት ነጊያትም እጁን ይዘው መጎተት ጀመሩ። እግሩን ሊያነሱ አልተቻላቸውም። በምን እናግዘው? በጋራ እንጩህ። ምን እንበል? በምን እናግዘው? በጩኸት እናግዘው። አብረን ነው እንጩህ። ጉልበት እንሆነው በመጮህ። በደንብ አስተውሉ ምዕመናን። አንዱ ሲወድቅ ጩኸትን አብሮ ለካ ገንዘብ በመስጠት ብቻ አይደለም የሚታገዘው፣ በመጮህ የገሌ ችግር ችግሬ ነው በማለት ነው። ለካ እገዛ ማለት እኮ ይሄ ነው ምዕመናን። ችግሩን መረዳት፣ የአቅም የቻለውን አድርጎ ከዛ በኋላ ወደ በላይ አካል ማመልከት እኮ እንዴት ቀላል ነገር እንዳይመስላችሁ። የማይደፈረው ሽማግሌ ወድቆ የአካባቢው አስታራቂ ተሰሚው ሲወድቅ ለምን ወደቀብን ማለት እኮ ይገባል። አብሮ መጮህ። ታዲያ እነዚያም አብረው ጮሁ። ያላቸው አማራጭ ጉልበታችን ሌላ የተሻለ ዝሆን ጉልበት ያለው ዝሆን ቢመጣልን ብለው ጮሁ። ታዲያ ድምፃቸውን የመጀመሪያው ያንዱ የሽማግሌው ድምፅ የተሰማ ለጎረቤት ነው። አያችሁ ቅርብ ላለ ሰው። ብዙ ሰው ሲጮህ ነው አንድ ሰው ሲጮህ ነው በደምብ ጮቱ የሚሰማ? ንገሩኝ እንጂ የአንድ ሰው ጮት እናንተ አሁን እዚህ እኔ እንኳን የምሰማችሁ እስኪ እዚህ ውስጥ ያላችሁ በሙሉ ተናገሩ። የአንድ ሰው ድምፅ ነው የብዙ ሰው ድምፅ ነው በደንብ የሚሰማ? አሁን ጮክ ስትሉ እናንተ ብዙ ናችሁ ትናገሩ፣ በደንብ ሰማኋችሁ። እኔ እንኳን አያችሁ የአንድ ሰው ጮት የትም አያደርስም። የአንድ ሰው በአካባቢ መኖር ብቻውን ታዋቂ ሰው ሊኖር ይችላል፣ ሀብታም ሰው ሊኖር ይችላል። ከአንድ ሀብታም ሰው ይልቅ የድሃዎች ብዙዎች ድሃ ቢኖሩ ለአካባቢ የበለጠ የተሻለ ነው። ምመና አንድ ሰው ምንም ነው። ጨመር ስንል ግን ስንበዛ ግን እግዚአብሔርም ደስ ይለዋል፣ ሰውም ደስ ይለዋል። ድግስ ተደግሶም እኮ ቤቱ ሲሞላ ነው ደስ የሚለው በእውነት። እንዲያው ያን ድግስ ደግሳችሁ 3-4 ሰው ብቻ ቢመጣ አታለቅሱ? አምላኬ ምን አድርጌ ነው ይባላል እኮ። ስለዚህ አንድነት ኃይል ነው። ስለዚህ ሲጮህ ብቻውን የተወሰኑ ጎረቤቶች ሰሙ። በምን እናግዘው ሲሉ አብረን ነው እንጩህ ተባባሉ። አብሮ የሚጮህ ጎረቤት መድኃኒዓለም ያድላችሁ። ጩኸታችሁን የማይቀማ አብሯችሁ የሚጮህ አብሯችሁ የሚያለቅስ። እናንተ ስታለቅሱ ጎረቤት ይዘፈን የለ? ዓለም እኮ እንዲህ ነው። ማማ በጎን በኩል ታለቅሳለች የሆነ ነገር ሁና፣ በጥር ተከልሎ ደግሞ ሙዚቃ ይከፈታል። እንደዚህ እኮ ነው ዓለም የተገለባበጠች ናት።
አብረውት ጮሁ። ያለን አማራጭ ይሄ ነው ብለው አብረውት ድምፃቸውን ከፍ አድርገው ጮሁ። የሚገርማችሁ ይህ ወጣት ዝሆን ደግሞ የሚኖር በበረሃ ነው። በየት አልኳችሁ? ታዲያ ሽማግሌው ሲጮህ ጎረቤት መጡ። ከጎረቤቶች ጋር ነው ሽማግሌው ሲጮህ በረሃ ሩቅ ቦታ ያለው ወጣት ዝሆን ድምፃቸውን ሰማ። የሆነ ችግር ተከስቷል ማለት ነው አለና ከበረሃ ልብ በሉ። አሁን እዚህ ደጋ ነው አይደል ያካባቢ። አሁን ከበረሃ ሲባል አስቡት ያለበት ምድረ በዳ በጣም ብዙ ነው። ስለጮሁ ግን ይሄ ወጣት ዝሆን ሰማ። የለም አካባቢ ተደፍሯል ማለት ነው፣ አንድ ነገር ተከስቷል ማለት ነው አለና ከሩቅ እየሮጠ መጣ። የትኛው ዝሆን? ወጣቱ። ስንተኛው ዝሆን ነው ይሄ? ሽማግሌው ምን ብሏል? ወድቋል። ከዛ ጎረቤቶች ደግሞ ሊያነሱ ሞከሩ። ተቻላቸው አልተቻላቸው? ተቻላቸው። በምን ሊያግዙት ፈለጉ? በጩኸት ጎበዞች። ከዚያ ከሽማግሌው ጋራ በጋራ ምን ሆኑ? እነዚያ ጮሁ። ሲጮሁ ማን ሰማ? ወጣቱ። የማንን ድምፅ የሰማ? የሽማግሌውንና የአካባቢው ጎረቤቶችን። የሽማግሌ ድምፅ የሚሰማ ወጣት እግዚአብሔር ለምድራችን ያብዛልን። የሽማግሌውን ጩኸት ተው ሲል የሚሰማ በእውነት እያንዳንዱ ስለ ፍጥረት እኮ ለካ አስተማሪ ነው። ይገርማችኋል። ታዲያ ይህ ወጣት ዝሆን ከበረሃ አካባቢ ችግር ተፈጥሯል ማለት ነው አለና ገስግሶ መጣ፣ እየሮጠ መጣ። ሲመጣ ምንድን ነው አለ? አባታችን ወድቆ የሀገሩ ተጠሪ የአካባቢው ሽማግሌ አስታራቂያችን ወድቋል። ስለዚህ ኃይል ቢያንሰን አንተ ጉልበታሙ ዝሆን ብታነሳለን ብለን ይኸው ጮኸን። ጩኸታችን ሰምተህ አንተ ከበረሃ ገስግሰህ እየሮጥህ መጣህ አሉት። ያን ጊዜ ወጣት መጣና ኩምቢ ታውቃላችሁ? የምን ነው ኩምቢ? ማለት የዝሆን ምኑ ነው? አፉም ነው መሳሪያውም ነው ሁሉ ነገሩ። የዝሆን ጉልበቱ ያለ ኩምቢው ላይ። ኩምቢውን ከኩምቢው ጋር አንድ ላይ ያደረገና በሉ አይዟችሁ የእናንተን ጩኸት ሰምቻለሁ እኔ አነሳዋለሁ አለና ያ ወጣት ዝሆን ከበረሃ ገስግሶ መጣና ኩምቢውን ከኩምቢው አጋጠመና እግሩን ከእግሩ ጆሮውን ከጆሮ አይኑን ከአይኑ አካሉን ከአካሉ ጋር እኩል አደረገና ተነሳለና ከወደቀበት ብድግ አድርጎ አንስቶ ቀጥ አቆመው። አሁን ይሄ ወጣቱ ዝሆን አይመሰገንም? በጣም አጨብጭቡለት። እንዲህ አይነት ዝሆን ይገርማችኋል። እንግዲህ ምዕመናን ምን ማለት ነው? ስንት አይነት ዝሆን ነው ያየን? ሶስት አይነት። ሽማግሌው ምን አይነት ዝሆን ነው? እንቅልፋም ነው። ሲያንቀላፋ ግን በምን ነው የሚተኛው? ዛፍ ተጠግቶ አይደለ? አባቶቻችን ይህን እንዲህ አድርገው ነው የተረጎሙት። ይገርማቸዋል። ዘመኑ ዘመነ ነቢያት ነው ብያቸዋል። ዘመነ ጾም ነው፣ ዘመነ ስብከት ነው። ሽማግሌ ዝሆን የተባለ አዳም ነው ማለት ነው። ሽማግሌ ዝሆን ሲተኛ ሲያርፍ ዛፍ ተጠግቶ ነው። ታዲያ ዛፍ ደህና መስሎት ወደቀ አይደለ? አዳምን ብላ ብሎ ሰይጣን አዳኞች የተባሉ አጋንንት ናቸው። አያችሁ? ያን ዛፉን የከረከሩ ወይም ደግሞ የገዘገዙ። ከዛ ደግሞ ምን ቀቡት? ጭቃ የተባለ ከንቱ ውዳሴ ነው። ይገርማቸዋል። ከንቱ ውዳሴ ጭቃ እኮ ነው። አይሊቁ እንዴት አድርጎ ሰበከው፣ አይሊቁ እንዴት አድርጎ ዘመረው፣ እንዴት አድርጎ ሰበከው። እገሊትማ ቤተክርስቲያን እኮ አታቋርጥ ትምህርተ መስቀል አጣፍታው ስትባል ከቅድም በቃኛ እንደገና ከንቱ ውዳሴ እንጨምርበታለን። መድኃኒዓለም ይህን ከንቱ ውዳሴ ከኛ ላይ እንደው ጥርቅ አድርጎ ያጥፋልን። በእውነት ጭቃ ማለት ከንቱ ውዳሴ ነው። ከንቱ ውዳሴ ወይም ደግሞ ያልተፈቀደለትን መፈለግ ከንቱ ውዳሴ ጭቃነት ነው። ይገርማቸዋል። ጭቃ ቀቡት። ውስጡ መቼም በጭቃ ውስጥ ያለ ሾህ አይታወቅም። ያንን ክፋቱን ተንኮሉን ቀባቀባ አድርገው አጋንንት ቅናት ወሶበ ርእየ ሰይጣን ሀብተ ወጸጋ ዘተወህቦ ለአዳም ቀና ይሌሁ። ሰይጣን ለአዳም ለሰው ልጅ የተሰጠውን ጸጋ ሲያይ ፈጽሞ ቀናበታል። ለምን? እግዚአብሔርን የሚመስል ሰው መላእክት እኮ እግዚአብሔርን አይደለም የሚመስሉ። መላእክትን የሚመስል እግዚአብሔር የለም። እግዚአብሔርን የሚመስሉ መላእክትም የሉም። እግዚአብሔር ማንን ይመስላል ቢባል ማንን ነው የሚመስለው? ሰው። እኛ ደግሞ ማንን እንመስላለን? ስለዚህ ይህንን ሲያይ ሰይጣን ቀናበታል። ታዲያ ከቀናበት በኋላሳ ልክ ይችን ከንቱ ውዳሴ ተንኮል አመጣና ዛፏን ቀባቀባ አድርጎ በለስን አቀረበለት። ያችን በለስን ገዝግዞ ማለት በለስን ቆርጦ በላ። በዚያች ዛፍ ምክንያት ወደቀ።
ሽማግሌው አዳም ሁልጊዜ እንደምንለው በጣም ከሚያሳዝነው ምዕመናን በአጭር ዕድሜ የሸመገለ ቢኖር ማን ነው? አዳም። አዳም በ7 ዓመቱ እኮ ነው ያረጀ። በስንት ዓመቱ? በ7 ዓመት ከ1 ወር ከ14 ቀን አዳም አረጀ። ይገርማል። 7 ዓመት እኮ ገና ከወተት እንኳን ማንላቀቅበት ጊዜ ነው አይደል? ገና ማማልሷል ይዘን ብስኩት ግዢ ምን ወይ ምንልበት በጣም እኮ ገና አፍራ የህፃንነት ዘመን ነው። አዳም ግን በ7 ዓመቱ ምን አለ? አረጀ። በ7 ዓመቱ ዛፍ ተጠግቶ ወደቀ፣ በለስን በላ። ከዚያ በኋላ ከዚያች ከዕፀ በለስ መዓት ወደ ምድረ ፋይድ ሲፈረድበት መቼ ነው መጥተህ የምታድነኝ እያለ ደጅ ሲጠና ክርስቶስ እግዚአብሔር ተገልጦለት 5 ቀን ተኩል በ5500 ዘመን መጥቻ አድንሃለሁ ብሎ የተስፋውን ቃል ነገረው። ይህንን ይዘው ነቢያት በጎረቤት ያሉ አብረውት የጮሁ የተባሉ ደግሞ ቅዱሳን ነቢያት ናቸው። እነ ኢሳይያስ፣ እነ ኤርምያስ፣ እነ ሙሴ እነሱ አብረው ጮሁ። አያችሁ፣ ያ ትልቁ ዝሆን ሲወድቅ ጎረቤቶች ደግሞ አብረው ጮሁ የተባሉት እነ ሙሴ ከእናንተ መካከል በኦሪት ዘዳግም ምዕራፍ 18 ላይ ተጽፎ እንደምናነበው ከእናንተ መካከል ነቢይ አስነሳለሁ እያለ ትንቢት እየተናገረ ለጊዜው ለኢያሱ ቢሆን ፍጻሜው ግን ለክርስቶስ ለወጣቱ ዝሆን ለክርስቶስ ክርስቶስ መጥቶ ይህን ዓለም እንደገና ቀጥቅጦ እንደ ሰባ ቅልጦ የሚገዙ ነገስታትን አርቆ ራሱ በፍቅር ገመድ ተብትቦ በፍቅር ገመድ ስቦ የሚያስተዳድረን የሚያድነን ከወደቅንበት የሚያነሳን መድኃኒዓለም ኢየሱስ ክርስቶስ መሆኑን እነ ሙሴ ተናገሩ። አብሮ መጮህ ማለት ክርስቶስ ሆይ አባታችን አዳም ወድቋል፣ በሱ መውደቅ ምክንያት ኃጢአት በዝቷል፣ በሱ ኃጢአቱ ደግሞ የወደኛ ተላልፏል፣ የውርስ በደሉ የውርስ ኃጢአቱ መጥቷል። ስለዚህ መቼ ነው መጥተህ የምታድነን እያሉ እንደ አዳም እንደ አባታቸው እንደ ሽማግሌው ዝሆን ቅዱሳን ነቢያትም አብረው ጮሁ። የአዳምን ጩኸት አዳም 100 ዓመት ነው ያለቀሰ። ይገርማችኋል። ስንት ዓመት አለቀሰ? አሁን እስከ 6 ሰዓት እንኳን ለመጾም ተቸግረን የለ እንደኛ። አዳም ግን 100 ዓመት ከዓይኑ እንባ ሳያቋርጥ አለቀሰ። አድነኝ እያለ አዳም ያለቀሰው 100 ዘመን፣ ልጆቹ ያለቀሱት ቅዱሳን ነቢያት እስከ ሚልክያስ ድረስ ያሉት ነቢያት በሙሉ እባክህን እጅህን ላክልን ከወደቅንበት የሚያነሳ ነቢየ እግዚአብሔር ቅዱስ ዳዊት ሽማግሌው አዳም ወድቆ እኛ አብረን ብንጮህ የእኛ ጩኸትም ከሲኦል አላዳነንም። ስለዚህ ምን አማራጭ አለ? ያለን አማራጭ ወጣቱ ዝሆን ከበረሃ ገስግሶ መምጣት አለበት ብለው የጮሁትን ጩኸታቸውን ሰማና ትንቢተ ነቢያትን ከበረሃ ገስግሶ ወጣት ዝሆን የተባለው ኢየሱስ ክርስቶስ ከበረሃ ገስግሶ መጣ። ከምን ገስግሶ መጣ? በረሃ ማለት ደግሞ ከበረሃ ገስግሶ ማለት በረሃ የተባለች እናታችን ቅድስት ድንግል ማርያም ናት። ለምን በረሃ ናት የሚለውን ሊቁ ሲተረጉም ምን ይላል መሰላችሁ? ከበረሃ ገስግሶ የመጣው ማለት በረሃ የተባለች ድንግል ማርያም ናት። በበረሃ እንግዲህ ልምላሜ ይሄ የሚታየው ቅጠል በኃጢአት የሚመሰላል፣ በጽድቅ የሚመሰላል። እንደ ጊዜ ግብሩ ይተረጎማል። ምዕመናን የለመለመ ዛፍ ሲባል ለምሳሌ በለስን ለምልማ አያት ይላል አይደለ? በለስ ለምልማ ታየች ሲባል በለስ ማለት ስራ የላቸው፣ የለመለመ ቅጠል ማለት ደግሞ ኃጢአታቸው ነው ተብሎ ተተርጉሟል ማለት ነው። ስለዚህ ቅጠል እንደ ጊዜ ግብሩ ይተረጎማል፣ ኃጢአት ይባላል። ከበረሃ ገስግሶ ማለት የበረሃ ዛፍ ቅጠል የለውም። በረሃ የተባለች ድንግል ማርያም የዚህ ዓለም የኃጢአት ልምላሜ ያላገኛት እሳት የሌለባት ንጽሕት ክብርት በበረሃ ሁሉ ነገር እንዳይገኝ ሁሉ በበረሃ የተመሰለች ድንግል ማርያም ቃጠሎ የሆነ የሰው ልጅ ኃጢአት ያለካት ከንጽሕት ከክብርት ድንግል ማርያም ከበረሃ ገስግሶ አይደለም ይለው። ከበረሃ ገስግሶ ማለት ከድንግል ማርያም ተወልዶ መጥቶ ወጣቱ ዝሆን ኩምቢውን ከኩምቢው አንድ አድርጎ ማለት የአዳምን ስጋው አድርጎ የአዳምን ነፍስ አድርጎ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር የሰው ልጅ ሁሉ የሰራውን ሰርቶ እንደ ሰው በልቶ እንደ ሰው ጠጥቶ እንደ ሰው አምጥቶ
አልቅሶ እንደ ሰው አልቅሶ እንደ አምላክነቱ የሚያለቅሱትን ነው አብሶ ሰው ሆኖ ወጣቱ ዝሆን ከበረሃ ገስግሶ መጥቶ ሽማግሌውን ዝሆን ብድግ አደረገው ማለት ወጣት ዝሆን የተባለ ክንዱን የሚበረታታው የሌለ አምላካችን መድኃኒታችን ኢየሱስ ክርስቶስ ወጣት ዝሆን ይባላል። ምን ይባላል? ሽማግሌው ዝሆን ማን ነው አልኳችሁ? ሌሎቹ አቤት ደግሞ የሚባሉት ጎረቤቶቹ እነማን ናቸው? ነቢያት። ወጣት ዝሆን የተባለ ማን ነው? ክርስቶስ። አያችሁ፣ የአዳምን ጩኸት የነቢያትን ጩኸት ሰምቶ ስብከታቸውን ሰምቶ ማን ሰው ሆነ ማለት ነው? መድኃኒዓለም ኢየሱስ ክርስቶስ ሰው ሆነ። ይህ ነው እንግዲህ በዚህ ዘመን የሚሰበከው። ይህንን ይዞ ነው ነቢያት የጮሁትን፣ ነቢያት የተናገሩትን፣ ነቢያት የፈለጉትን ኢየሱስን ማስያስን አገኘ ነው። ምን ሆኖ ነቢያት ይወርዳል ወለዳል ብለው የተናገሩትን በአዳም ውድቀት በነቢያት ጩኸት ምክንያት ሰው የሆነው ኢየሱስ ክርስቶስን አገኘ ነው። ረከብናሁ ለማስያስ ማስያስ የተባለውን ኢየሱስ ክርስቶስ እሱን አግኝተነዋል አለ ፊልጶስ። አያችሁ፣ ማግኘት እሱን ነው። ወጣቱን ዝሆን አግኝተነዋል። ማያረጀው ዘመን የማይቆጠርለት ግን በለበሰው ሥጋ ዘመን የተቆጠረለትን የዘመናት ባለቤት እርሱ ዘመን ተቆጥሮለት ወጣቱ ዝሆን ተብሎ መጥቷል። ረከብናሁ ለማስያስ ማስያስን አገኘ ነው። ዘይብልዎ ክርስቶስ ቅቡ ባህሪውን ባህሪ የሚያመሰግነው አምላክ ክርስቶስን አግኝተነዋል ብሎ ፊልጶስ ለማን ነገረው? ለናትናኤል። አያችሁ፣ ዘመነ ስብከት ማለት ይሄ እኮ ነው። ከአንዱ ወደ አንዱ የሚተላለፍ ነው። ምዕመናን፣ ስብከት ሲባል ከአንዱ ወደ አንዱ የሚተላለፍ ምን ማለት ነው? ስብከት የሚቋረጥ አይደለም። ስብከት ሲባል ብዙ ነገር ይሰብካል። ጓደኛን መስበክ እንደ ፊልጶስ ክርስቶስ እኮ እነ እንድርያስን እነ ጴጥሮስን ጠርቶ ነቢያት ትንቢት የተናገሩልኝ እነሆ በነቢያት ጩኸት ሰው የሆኑኝ የመጀመሪያው ሰው አዳም ሸምግሎ ሽምግልናው ላድስለት ስጋውን ለብሼ ያረጀውን ስጋ ላድሰው ዳግም ልሰራው። እግዚአብሔር ሰውን 2 ጊዜ ነው የፈጠረው። ስንት ጊዜ ነው የፈጠረው? ልብ በሉ። ስንት ጊዜ የፈጠረው? መጀመሪያ በጥንተ ተፈጥሮ። ጥንተ ተፈጥሮ ማለት ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ እሱ ጥንተ ተፈጥሮ ይባላል። የመጀመሪያው ሰው የተገኘበት። የመጨረሻው ተፈጥሮ ግን በአዲስ ተፈጥሮ ማለት ከውድቀት አንስቶ ማለት ነው። ስጋውን ለብሶ ከስጋው ስጋ ከነፍሱ ነፍስ ነስቶ ሰው ሆኖ እሱን መስሎ ያ ጊዜ የወደቀው ስጋ ሲያነሳው ዳግም ተፈጥሮ ወይም አዲስ ተፈጥሮ ይባላል ማለት ነው። ለዚህ ነው ከመጀመሪያ አፈጣጠሩ በኋላ የወደቀውን። አሁን አንዳንድ ሰው ቤት ይሰራል አይደለም? ቤቱን ከሰራ በኋላ የመጀመሪያው ቤት ታስታውሳላችሁ፣ ቆንጆ ቤት ነው ይባላል። ከዚያ ይቀጥልና እያረጀ ሲመጣ እንደገና ሀብቱ ምኑም ይገኛል። ወይም ደግሞ ማስፋፊያ ይገዛና ጥሩ አድርጎ ያንን ፕላስ 1 የነበረው ፕላስ 3 አድርጎ ሲሰራው የአሁኑ ቤትማ የተሻለ ነው ይባላል አይደለም? ቆንጆ አድርጎ ሰራው ይባላል። አዎ። ስለዚህ በአዲስ ተፈጥሮ ደግሞ እንደገና ሲፈጥር እግዚአብሔር ሰውን ከወደቀበት ሲያነሳበት ምስጢር ኑ አሁን እኔን ተከተሉ። ስብከት አልተቋረጠም። ነቢያት ስለ እኔ ሰብከዋል፣ መላእክት ስለ ሃይማኖት ሰብከዋል። እንዲሁም ደግሞ እነሆ ዮሐንስ ሰብኳል። የዮሐንስን ስብከት እኔ ተቀብያለሁ አለና ክርስቶስ ሐዋርያትን መምረጥ ጀመረ። ሲመርጥ እንድርያስና ጴጥሮስን ከጠራ በኋላ ፊልጶስን መንገድ ላይ ያገኘው ይላል የዮሐንስ ወንጌል። ከዚያሳ እንግዲያውስ አለ ክርስቶስ ሆይ አምላኬ ሆይ አንተ ወጣት ዝሆን ነህ፣ እውነት ነው አምናለሁ። ግን ጓደኛዬ ናትናኤል የተባለ አንድ ሊቅ አለ ኦሪትን በደንብ ጠንቅቆ የሚያውቅ፣ ስለዚህ እሱን ጨምሬ ልጥረው አለው ፊልጶስ። አያችሁ፣ ብቻዬን ልብል አላለም፣ ብቻዬን ልጠጣ አላለም፣ ብቻዬን ልደር አላለም። ጓደኛዬን ይዤ ልምጣ። ማንን ይዤ ልምጣ? ጓደኛዬ ይኖርበት፣ ጓደኛዬ ይብላ፣ ጓደኛዬ ይደር ማለት እንዴት አይነት መልካምነት መሰላችሁ! ስለዚህ ቆይ ናትናኤል ልጥረዋል። እየሮጠ ሄደና ናትናኤል አቤት አንተ ምሁረ ኦሪት ነህ፣ ጠንቅቀህ ኦሪትን ታውቃለህ፣ ተምረሃል፣ ትንቢተ ነቢያትንም ታውቃለህ። ግን አንድ ነገር ልንገርህ አለ። ምንድን ነው አለ? ወጣቱን ዝሆን አግኝተነዋል። ማን ነው እሱ? ማስያስ የሚሉትን ኢየሱስ ክርስቶስን አግኝተነዋል። ነቢያት ትንቢት የተናገሩለት፣ ሙሴ ስለሱ የጻፈለት፣ ትንቢት የተነገረለት፣ እነሆ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆኖ በአጭር ቁርበት በጠባብ ደረት ተወስኖ አግኝተነዋል። ስለዚህ ና እንሄዳለን። የት ነው ያገኘኸዋል? ናዝሬት በምትባለዋ ከተማ በታች በደካማዋ መንደር የነበረ ሰው ነው አለ። ተው አለ። ያያችሁ ናትናኤል፣ ያቺ ናዝሬት የምትባል ከተማ እኮ እብድ የበዛባት፣ ድሃ የበዛባት፣ አይዛብ እንዳንተ ተቀላቅለው የሚኖሩባት የተናቀች ከተማ ናት። ስለዚህ ማስያስ
የሚባል ኢየሱስ ስለዚህ ያገኘን ትላለ። እንዲህ አይነት ትምህርት ኦሪት አልነገረችንም አላያችሁ? ተው እኔ በትምህርት አንተን ተከራክሬ ማሳመን አልችልም። ለምን ሊቅ ነህ። ግን አንድ ነገር ግን ማለት እፈልጋለሁ። ምን ትለኛለህ? እና ለማንኛውም መርምረው ይኸው አያችሁ እና አይተህ እመን። ምዕመና ማወቅ ነው የሚቀድመው ማመን ነው የሚቀድመው? ከማወቅና ከማመን የቱ ይቀድማል? እስቲ ንገሩ። የገባችሁን ብቻ አንዱ ከማመንና ከማወቅ የቱ ነው መቅደም ያለበት? እነማማ ማየት ምንድነው የሚለው ይሄ መፎክሩ? ማየት እና ማየት እኮ ማለት ማወቅ ማለት ታዲያ የሚቀድመው ግን ማየት ማመን ነው ወይስ ማመን ማየት ነው? የትኛው ነው? ጎበዞች እንደ ጊዜ ትብሩ ነው። ሁሉ በሃይማኖት ጉዳይ የሚቀድመው ማመን ነው። ማመን ነው የሚቀድመው። ያመኑትን ማየት። ለምሳሌ መንግስተ ሰማያት አለች የለችም? አይተናታል አላየናትም? ግን ምን እንላለን? እናምናለን። በምን? በሃይማኖታችን መንግስተ ሰማያት አለች ብለን ምን እንላለን? እናምናለን። መንግስተ ሰማያት አለች ብሎ መምህራን ያስተምራሉ። ካስተማሩ በኋላ አለች አዎ፣ ግን መንግስተ ሰማያት የት አካባቢ ነው ያለች ብለን ደግሞ እንጠይቃለን። መኖሯን ካመነ በኋላ ከዛ ለማወቅ አይደለም ለማወቅ ደግሞ እንጠይቃለን። ከዛ መምህራኑ እንደኔ አይነቱ ዱዳ ሳይሆን ደግሞ መንግስተ ሰማያትማ ያለች እዚህ አካባቢ ነው ብለው በደንብ ይናገራሉ ማለት ነው። ከዛ መንግስተ ሰማያት ያለችበትን እናውቃለን ማለት ነው። መንግስተ ሰማያት የት አካባቢ ነው ያለች? እስካሁን ተምራችኋል አይደል? የት አካባቢ ነው ያለች መንግስተ ሰማያት? ንገሩኝ እንጂ አታውቋትም? መንግስተ ሰማያት ያለች እስኪ ሁላችሁ እጃችሁን አውጡ። እንደዚህ እንዲህ እያደረጋችሁ እጃችሁን አውጡ። መንግስተ ሰማያት ያለች እዚህ ላይ ነው። ሌላ ቦታ እንዳትፈልጉ እሺ? መንግስተ ሰማያት ያለች እዚህ ላይ ነው። ቆዩ አታውሩ። ሲኦል የት ነው ያለች? ሲኦልም ያለች እዚህ ላይ ነው። ሌላ ቦታ እንዳትፈልጓት። ለምን? መንግስተ ሰማያት ማለት አንተ አይምሮ ውስጥ ነው ያለችው። በእጅህ መንግስተ ሰማያትን ትሰራታለህ፣ በእጅህ ገሃነምን ትገነባታለህ። ሰው መልካም ስራ ከሰራ የት ነው ያለው ማለት ነው? መንግስተ ሰማያት ማለት መልካም ስራ ነው። መነሻ መድረሻችን መንግስተ ሰማያት። ሰው ይሳፈራል። የት ተሳፈር ሲባል ሀና ይላል። መድረሻ ሴት ነው መገናኛ ይላል። ሲነሳ መገናኛ እንደሚሄድ ወይም ሜክሲኮ እንደሚሄድ አምኖ ነው አይደል የሚነሳው? ፕላን አለው ማለት ነው። መነሻው እዚህ ነው ማለት ነው። አያችሁ? ለመሄድ መነሻችን እናውቃለን። መነሻ የመንግስተ ሰማያት መነሻዋን ካወቅን መድረሻዋን እናውቃታለን። የገነት መነሻዋን አንተ እጅ ላይ ነው ያለችው። የሲኦል መነሻዋን አንተ እጅ ላይ ነው ያለችው። ስለዚህ ገነት መንግስተ ሰማያት የት ነው ቢባል ሀገሪቱ አለች እንዳትረሱ። ማለት የፈለጉት ግን ሁሉ ነገር መንግስተ ሰማያት የት ናት ቢባል አዲስ አበባ የት ነው ቢባል የክፍለ ሀገር ሰው ይሄን ያህል ኪሎ ሜትር ተጉዤ ይላል። ነገር ግን መንግስተ ሰማያት የት ነው ያለችው ከተባለ መንግስተ ሰማያት ክርስቶስም እኮ ይሄን አስተምሯል። መንግስተ ሰማያት እስተናው ማይከለከው መንግስተ ሰማያት በመካከላችሁ ናት። ከዚህ ያለች የለችም አትባልም ማለት። ስለዚህ መንግስተ ሰማያት ማለት ራሱን ነው። እኔ መንግስተ ሰማያት ነኝ እያለ ነው። ከዚያሳ የተማራችኋት ወንጌል ራሷ መንግስተ ሰማያት ናት ነው። ምን ሰማት እኮ አሁን መንግስተ ሰማያት ናት። ምዕመናን ሰዓታት ሲቆም፣ ቅዳሴ ሲቀደስ፣ ኪዳን ሲደርስ፣ ማይሌቱ ሲቆም፣ ወንጌሉ ሲነበብ ጥቅልል ውጤቱ ምንድን ነው ቢባል ደሞዙ መንግስተ ሰማያት ነው። ሌላ ነገር አለ? ስለዚህ መንግስተ ሰማያት የት ነው ከተባለች መንግስተ ሰማያት አሁን የተቀመጥንባት ዓላማ መንግስተ ሰማያት ናት ማለት ነው። ስለዚህ ናና እያለ ስለዚህ ከማመንና ከማወቅ የሚቀድም ምንድን ነው ማለት ነው? ማመን ነው። አንዳንድ ሞኞች አሉ፣ ያመነ የተጠመቀ ይድናል። ስለዚህ መጀመሪያ ማመን ከማመን ምንድን ነው ከመጠመቅም ከምንም በላይ ማመን ይቀድማል። ይህ ጥቅስ በነገራችን ላይ የማርቆስ ወንጌል ምዕራፍ 16 የተጻፈ ከአሕዛብ ወገን ለመጡ ሰዎች እንጂ ለእኛ አይደለም። ከአሕዛብ ወገን ማለት ለምሳሌ በ30 ዓመቱ የሚያምን ሰው አለ፣ በ15 ዓመቱ የሚያምን ሰው አለ፣ በ50 ዓመቱ የሚያምን ሰው አለ። ያን ጊዜ ሲመጣ ምን ይባላል? አምነሃል ወይ ይባላል። አዎ። በምን አምነሃል? በሥላሴ አንድነት ሦስትነት።
በዚህ ታምናለህ? አዎ። ምስጢረ ሥጋዌን ታምናለህ? አዎ። ምን ብለህ ተረድተሃል? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኃጢአት በስተቀር ሁሉን ሰው ሆኗል ብዬ አምናለሁ ይላል። ጎበዝ። ከዚያስ በጥምቀት ታምናለህ? አዎ። በሥላሴ ስም አጥምቁኝ ይላል፣ ይጠመቃል። ከዛስ ታምናለህ? በምን? በምስጢረ ቁርባን ታምናለህ? አዎ። ምስጢረ ቁርባን ማለት ምንድን ነው ይባላል? ምስጢረ ቁርባን ማለት ካህኑ ህብስቱን አሐዱ ቅዱስ አሐዱ ወልድ ቅዱስ ብሎ ሲባርከው ወደ ስጋ መለኮት ይቀየራል ብዬ አምናለሁ። ወይም ደግሞ አሐዱ ቅዱስ አሐዱ ወልድ ቅዱስ ብሎ ሲባርክ ወደ ደመ ክርስቶስ ይቀየራል ብዬ አምናለሁ። አይ በቃ ጥሩ። ትንሣኤ ሙታን ታምናለህ? አዎ አምናለሁ። ምንድነው ትንሣኤ ሙታን? ገበሬ የዘራው ዘር ፈርሶ በዝቶ እንደማይቀር ሁሉ እኛም በኋላ የቦታ ሽፍት እናደርግና ወደ ምድር አፈር ሆነን በኋላ እንደገና በዳግም ትንሣኤ በትንሣኤ ዘር ጉባኤ እንመለሳለን፣ እንነሳለን። እንዴት ሆነን እንነሳለን? ሴቶች 15 ዓመት እኛ ደግሞ ወንዶቹ የ30 ዓመት ሆነን እንነሳለን። በዚህ ታምናለህ? አዎ አምናለሁ። ተጠመቅ ይባልና አምኗል ተብሎ ሀብተ ወልድና ስመ ክርስትና ይሰጠዋል ማለት ነው አይደል? በቃ እኛ ግን የሚቀድመው ምንድነው ከተባለ ማመን የሚባለው። አሁን እኛ ክርስትና ስንነሳ እናውቃለን እናውቃለን። አሁን እንማመናምናቸው ካህናቱ ሊቃውንቱ ስለምናምናቸው ነው እንጂ በ50 ቀናችን ያስነሱን፣ በ40 ቀናችን ያስነሱን፣ በ90 ቀናችን ያስነሱን እናውቃለን። ግን ምን ብለው ነግረውናል? አንቺ በስንት ቀንሽ ክርስትና ተነሳሽ አለች። እኛ ደግሞ በስንት ቀን አሉ? በ40 ቀን ተነስታችኋል አሉ። ይሄ ነው ሃይማኖት። አምነናቸዋል። አያችሁ። ስለዚህ ናና እና እመን አሉ ማለት ነው። ናትናኤል በል እስኪ እንደው ከዛች ሀገር እንኳን ደግ ሰው አይወጣም ማለት ነው። መጣ በውስጡ ትዕቢትም አለበት። ይገርማችኋል። አንዳንዴ እኮ ተማሩ የምንል ሰዎች ትዕቢታችን መከራ ነው። ምዕመናን ትልቁ እውቀት አላውቅም ማለት ነው። የመሰለ እውቀት ይሄ አላውቅም። ስለ ሃይማኖት ሲጠየቁ መመስከር። ከዛ ውጭ ግን አሁን እኔ አንዱን ትርጓሜ ብትጠይቁኝ ይህ ማለት ነው ብትሉኝ፣ ቆይ እስኪ እና የኔታ ልጠይቅ፣ መምህራኑን ልጠይቅ፣ መጻሕፍት ላገላብጥ ነው የሚባል እንጂ እንደ ይህማ ማለት እንዲህ ነው ብሎ በእርግጠኝነት መናገር አይቻልም። ዝም ብሎ እስቲ ቆይ መጻሕፍትን እንመርምራቸው፣ አባቶችን እንጠይቅ ካለ ያ ሰው የተማረ ነው ማለት ነው። እንደ ይህንማ ፈትተነው ነበረ እኮ ምን ዋጋ አለው አዲስ አበባ መጥቶ ቀለጠ እንጂ እያለ ከፎከርንበት ግን ችግር ነው ማለት ነው። ገባችሁ አይደል? ስለዚህ አውቃለሁ ብሎ ስለነበረ ናትናኤል አይ ካንተ ጋር ተከራክሬ ማስረዳት ስለማልችል ናና መጣህ ያ እስኪ በጉልህ ነው ያለው ብሎ ናትናኤል መጣ። የሰማችሁ ነው። የትምህርታችን ርዕስ ግን ምንድነው? ወጣቱ ዝሆን። ወጣቱ ዝሆን። ሽማግሌዎችም አይዟችሁ፣ ሽማግሌ ዝሆንም እኮ አይተናል አይደል? ወጣቱ ዝሆን ነው። ልብ በሉ። ናና ወጣቱ ዝሆን እየዋል እሺ አለ። መጣ ክርስቶስ ከወዲያ ሲመጣ የወጣቱ ዝሆን ምን እንዳልተውቃለች? አንተ ተንኮል የሌለብህ እንዲሁ የኔ ጌታ። አያችሁ ትዕቢታችንን እንደ ትዕቢትና አድርጎ የሚቆጥር አምላክ ሲቀበል ምዕመናን የትናንት ማንነታችን እኮ እግዚአብሔር አይዘረዝርም። አሁን ትናንትና ድሃ የነበረ ሰው ሀብታም ቢሆን ዛሬ የትናንቱን ድህነቱን ሲያወሩበት በጣም ነው የሚናደደው። ይገርማቸዋል። የዛሬ ሀብቱ ነው። ትናንትና የማያውቅ የነበረው እንዴ ትናንት ዲያቆን የነበረ ሰው አሁን ዛሬ ተምሮ የአዲስ ኪዳን የብሉይ ኪዳን መምህር ሲሆን እንዴ መምህር ጌዴ እኮ የዛሬ 5 ዓመት አካባቢ ሀና ጽርሐ ንግሥት ሀና እኮ ቀዳሽ ዲያቆን ነበር ሲባል አይወድም። ይገርማቸዋል። እንዲህ ምን ችግር አለ? ከትናንት ላይ ያልተነሳ ሰው እኮ ምንም አይደለም ምንም። ስለዚህ የትናንት ታሪካችን የማይቆጠር እግዚአብሔር ብቻ ነው። ሰው የትናንት ውስጥ ዶሴ ነው የሚያገላብጥበት። ስለዚህ ክርስቶስ ምን አለ? ተንኮሉን ያውቃል። እንዲሁ አንዳንዴ እንዳልኋችሁ ነው። ኦሪትን አውቃለሁ ብሎ ትንሽ ትንቢት ነበረችበት ኮናት ላይ። ክርስቶስ ግን ዋናው እርግፍ አድርጎ መምጣቱን ሲያይ ሸልሞ ነው የተቀበለው። ተንኮል የሌለበት እስራኤላዊ ያለ እንዴ አለ። ደነገጠ፣ ግራ ገባው። ምዕመናን አሁን እኔና እናንተ በጣም እንደው የኔ ቢጤውን አፍንጫ ጎራዳውን በስማ አፍንጫ እኮ ቀስት ነው የሚመስል ብትሉት እንዴ እያሾፈብኝ ነው ልታላችኋል አይደል እንዴ? ለምን የሌለንን ነገር ነው የነገረ። ክርስቶስ ግን እኛን ለማታለል ነው የሚናገር አምላክ አይደለም። በእውነት ያን ነገር ሸልሞ እኛ ብንሸልም የሆነ ነገር ለመሸለም ነው፣ እጥፍ ለማግኘት ነው። ክርስቶስ ግን ያን በርግፍ አድርጎተውና አንተ እስራኤላዊ ኦሪትን ስትጠብቅ የነበረ ክርስቶስ የሚመጣ ለነሱ ባይ ስትቆጥር የነበረ ነህ አንተ ተንኮል የሌለብህ ና በቃ። ከዛ ናትናኤል ጠየቀ። ሊቅ አይደለ ደግሞ ሊቅ ላይ ሊል እኮ ነው። ይገርማቸዋል። ደግሞ በየት ታውቀኛለህ አላያችሁ? እሺ ጌታዬ ብሎ ቢቀበል ጥሩ ነበረ።
የተወቀኛለህ ደግሞ ከዛ ምን እንዳለው ታውቃላችሁ? ኧረ ተው አንተ ተንኮል የሌለብህ ነብዬ ተቀብያለሁ ከማውቅበት አንዱ ልንገርህ አለው። እሺ በበለስ ዛፍ ስር እኮ ሳለህ አውቃለሁ። ከምን ሳለህ አውቃለሁ? ከበለስ ለምን መሰላችሁ እንዴ ያለው? ክርስቶስ በ2 ዓመቱ ሲሰደድ ናትናኤልም ሕፃን ነበር እና ሕፃናት ሲያልቁ እናቱ ብልህ ነበረችና ጉድጓድ ቆፍራ ናትናኤልን የ2 ዓመቱን ሕፃን ናትናኤልን በቀፎ አድርጋ በቀፎ ልክ ጉድጓድ ቆፍራ በዚያ ናትናኤልን ጉድጓድ ውስጥ አድርጋ በቀፎ አድርጋ ጉድጓድ ውስጥ ቀበረችው። ከዛ ቀበረችና በአናቱ ላይ ዝም ብሎ ደልዳላ ሜዳ እንዲመስል ሰፋፊ የበለስ ቅጠል ካናቱ ላይ ያደረገችበት። ማናት ይህን የምታረግ? እናቱ። አሁን ከዛ ውስጥ ታፍኖ እንዳይሞት ማን ይጠብቀው ነበር? እግዚአብሔር ይጠብቀዋል። እናትህ በጭንቅ ጊዜዋ አንተን ለማዳን በቀፎ አድርጋ ጉድጓድ ውስጥ ቀብራ በላይህ ላይ በለስ ስታደርግብህ ታፍነህ እንዳትሞት አውሬ እንዳይበላህ ተጠብቀህ የነበሩት እኔ አምላክህ ነኝ ማለቱ ነው። አያችሁ፣ በበለስ ዛፍ ስር ሳለህ አውቃለሁ ማለት ይሄ ነው። አንዱ ይሄ ነው። ብዙ ትርጉም አለው። እንግዲህ እሱን አንተርክም። ያ ጊዜ አውቃለሁ ሲለው እናቱ ይህን ታሪክ ስትነግረው እየነገረችው ስላደገ ለካ ታውቀኛለህ፣ በእውነት አንተ የእስራኤል አምላክ ነህ፣ የእስራኤል ንጉሥ ነህ ብሎ አመነ ማለት ነው። አሁን ስብከት ቀጠለ። አያችሁ፣ ወጣቱ ብዙውን ናትናኤል አገኙ። የናትናኤል ባለውለታ ግን በእውነት እላችኋለሁ ፊልጶስ ነው። አሁን ብዙዎቻችን ፊልጶስነት ነው የጎደለን። ዘመዶቻችንን መጥራት፣ ለመልካም ነገር ሲሆን መጥራት፣ መልካም ነገር እንዲያገኙ፣ ይህንን የመሰለ ማዕድ እንዲቋደሱ። እኛ አንዳንዶቻችን አሁን ማስታወቂያ እንኳን ቦርድ ስራ ማስታወቂያ በአንድ ዩኒቨርሲቲ በአንድ ወንበር ቁጭ ብለን ተምረን እኮ ማስታወቂያ ፍለጋ ቦርድ ላይ ስለ ማስታወቂያ ግን ተመዝግበን ለስራ እንደ ማስታወቂያ የተሻለ ቴስት አረ ምንም ማለቂው ሽምጥጥ እሷ ተመዝግባ መጣያችሁ። እሱ ተመዝግቦ መጥቶ እንደዚሁ። ፊልጶስነት ግን አብሮ መሳተፍ ነው። አያችሁ፣ ያገኘውን ነገር ያን ወጣቱን ዘወር ከወደቅንበት የሚያነሳንን ወጣቱን ማስያስ ክርስቶስን አግኝተነዋል፣ ና እንብለዋል፣ ና እንጠጣው፣ ና ከእሱ ጋር እንኑር እያለ ፊልጶስ እጅግ የራሱን ድርሻ የተወጣ ጀግና ወጣት ቢኖር ፊልጶስ ነው። ወንድምን መጥራት፣ እህትን መጥራት ለመልካም ነገር፣ በእውነት ለመልካም ሳቢ ቤተክርስቲያን እንስራ ሲባል ቤተክርስቲያን መስራት፣ ኑ እናልማ ሲባል ሚያለማ፣ ኑ እንማ ሲባል ለትምህርት ይዞ የሚመጣ ፊልጶሶችን መድኃኒዓለም ያብዛልን። በእውነት ጠርቶ ቢያመጡ ብቻዬን አልመጣም ነው ያለ። ብቻችን መጠር እኮ የምናገኘው ነገር የለም። አሁን ልብ በሉ፣ ናትናኤልን ይዞ መጣ ፊልጶስ። የጎደለበት ነገር አለ? አሁን ከሚያስተምረው ትምህርት የተቋረጠበት ነገር አለ? እናንተ አሁን 3-4 ሰው ወደ ቤተክርስቲያን ይዛችሁ ብትመጡ ከዚህ የሚነገረው ቃል እህቴ ብትካፈል ወንድሜ ቢካፈል ለእናንተ የሚቀነስባችሁ ነገር አለ? የለም። ስለዚህ ፊልጶስ ይህን ቀድሞ የተረዳ ሰው ነው። በእውነት ጀግናው ፊልጶስ ወንድሙን ጓደኛውን ጎትቶ ይዞ መጣና ከማን ጋር አጣበቀው? ከክርስቶስ ጋር። እንጀራ ጋር አገናኘው፣ መጠጥ ጋር አገናኘው። የተራበው ሊቅ ነው የሚለውን የተማረው ትምህርት ሁሉ ባዶ መሆኑ። አንዳንዴ እኮ ከኛ የተሻሉ ሰዎችን ስናገኝ እንደ አዲስ እንጀምራለን። ይገርማችኋል። ህይወት እንደ አዲስ ነው ጊዜ የምትጀምረው፣ እንደ አዲስ። ነገ አዲስ አይደለችም። ስለ ነገ የምናውቀው ነገር አለ፣ ስለ ዛሬ የምናውቀው ነገር አለ። እኛ የምናውቀው ስለ መቼ ነው? ስለ አሁን ብቻ ነው። ከዚህ ስንወጣ ምን እንደሚገርመን የምናውቀው ነገር የለም። አንዳንዱ አሁን እዚህ ቸኩሏል። ይገርማችኋል። ሲቸኩል ባስ ላይ ምን እንደሚገጥመው አያውቅም። ትራንስፖርት ላይ ምን እንደሚገጥመን አናውቅም። ከዚህ ስንወጣ ምን እንደሚገጥመን አናውቅም። እኛ የምናውቀው እግዚአብሔር እንደሚጠብቀን ብቻ እናምናለን። ሌላ የተለየ ነገር እምነት የለንም። ስለዚህ ትናንት ሌላ ታሪክ ነው፣ ዛሬ ሌላ ታሪክ ነው። በዚህ አይነት ናትናኤል ተሰበከ፣ አንተ የእግዚአብሔር ልጅ ነህ ብሎ መሰከረ። ይህ ስብከት እስከ ዛሬ አለ። እንግዲህ አባቶቻችን ሐዋርያት ያን ስብከት ተከትለው ወጣቱን ዞን ሲሰብኩት ኖሩ፣ ሊቃውን ተቀበሉ። ዛሬም ይሰበካል። እንግዲህ ክርስቶስ በብዙ መንገድ ነው የሚሰበክ። ምዕመናን በልብስ ይሰበካል፣ በካባ ይሰበካል፣ በሻሽ ይሰበካል፣ በቆብ ይሰበካል፣ በመቋሚያ ይሰበካል። የዚህን ዘመን ያድርገውና ሁሉ ነገር ተቀላቅሎ አሁን በሻሽ የሚሰብከውም ችግር ነው፣ በካባ የሚሰበከውም ችግር ነው። ድሮ አባቶቻችን ሁሉ ነገር በጥንቃቄ ነው። አሁን ካባው የሚለብሰው ካባ በነገራችን ላይ ቀሚስም ካባም ሻሽም ሁሉም ሰባኪ ነው። ታውቃላችሁ አይደል? ታውቃላችሁ። የእናንተ ነጠላም ሰባኪ ነው። አሁን እናንተ የለበሳችሁ ነጠላ ማንን ይሰብካል? ክርስቶስን ይሰብካል። ትምህርተ መስቀል አጣፍተን ስንመጣ ልብስ መልበሳችን ስጋችንን ለብሶ እሱ እንደገና የእኛን ስጋ መልበሱንና የተገፈፍነውን ጸጋ እንደገና እንዳለበስን የሚያሳይ ነው ማለት ነው።
እንዲህ ካባ ክብር ነው። ግን ያው በዚህ ዘመን እንደምታውቁት የኔቢጦም እያነሳ ካባውን ይለብሰዋል፣ ሻሹን ይጠመጥመዋል። ቅጣጦ ነው እንጂ አለባበሳችን ሁሉ ኦርቶዶክሳውያን ክርስቶስን የሚሰብክ። ስለዚህ ዘመነ ስብከት ሲባል ልብሳችን ሰባኪ፣ አነጋገራችን ሰባኪ፣ አጓጓዛችን ሰባኪ፣ አመጋገባችን ሰባኪ፣ አነጋገራችን ሰባኪ፣ ሁሉ ነገር ሰባኪ እኮ ነው። ይገርማችኋል ኦርቶዶክሳውያን እኛ የተዋሕዶ ልጆች በቤተ ክርስቲያን ስንሰባሰብ እያንዳንዱ አሁን በዚህ የሚሰማን ክርስቶስ ነው። ስለ ወጣቱ ዝሆን እንዴት ስጋችንን ለብሶ እንዳደረ ብቻ ከዚህ ዘለን የሚነገር ነገር አለ ምን አለ? ስለዚህ ወጣቱ ዝሆን ከውድቀቱ ያነሳን ዘመን እያሰብነ ዘመነ ስብከት ብለን የምንጠራው ይሄ ነው ማለት ነው። ስለዚህ የተወደዳችሁ ምዕመናን ሁላችን በሃይማኖታችን መጽናት ዘመነ ስብከት ስንል ስብከተ መላእክትን ማስታወስ፣ ስብከተ ነቢያትን ማስታወስ፣ ስብከተ ዮሐንስን ማስታወስ፣ የክርስቶስን ስብከት ማስታወስ፣ ከዛም የሐዋርያትን፣ ከዛም የሊቃውንትን፣ ከዛም የዚህን ዘመን እያንዳንዱ የምትሰሙት ከበሮ ስብከት በሆኑ ስብከት ሲባል ጥሪ ማለት ነው። አያችሁ ጥሪ። አሁን የጠራችሁ ማን ነው? የእግዚአብሔር ቃል። የሰበካችሁ ማን ነው? እራሱ እግዚአብሔር ቆስቅሶ ያመጣችሁ ከቤታችሁ ልባችን በደስታ ፈንቅሎ ያመጣል። ስብከት ማለት ሕሊና ላይ ተጽፎ የሚኖር እንጂ የቃላት ጋጋታ እንዳይመስላችሁ። እኛ እዚህ እግዚአብሔር ያለንን እንነገራለን፣ እናንተ ትሰሙናላችሁ። የሰማችሁትን ደግሞ ወዳችሁ ትናገራላችሁ። ስብከት ቅብብሎሽ ነው። ስብከት እንደውም አንድ ሊቅ ምን ይላል? የአረብ ሊቅ ስብከት ማለት ኳስ ጨዋታ ማለት ነው ይላል። አያችሁ ለሕፃናቱ ሲያስተምር ስብከት ማለት ኳስ ጨዋታ ማለት ነው። ኳስ ጨዋታ ምንድን ነው ማለት ነው? ቅብብሎሽ ነው። ከዛ ጎል አለው አይደል? መጨረሻ ላይ አሸናፊ የሆነው ጎሉ ነው። የኛ ጎላችን ደግሞ ማናት ማለት ነው? ንገሩኝ እንጂ መናገር ብርቅ ነው እንዴ? መንግስተ ሰማያት አይደለች? ጎሏ እሷ ናት። እቺ ኳሷስ ምንድን ናት? ከአንዱ ወደ አንዱ የምትቀባበል ስብከት፣ ወንጌል፣ ሃይማኖት ይባላል። አያችሁ ወንጌል። አሁን ደግሞ ከኔ በኋላ አሉ ሊቃውንቱ ይዙና ያጎባልሏታል ደግሞ አንዴ ወደ አዲስ ኪዳን ይመቷታል፣ አንዴ ወደ ብሉይ ኪዳን ይመቷታል፣ አንዴ ወደ ሊቃውንት ይመቷታል፣ አንዴ ወደ ድጓ ይመቷታል፣ አንዴ ወደ ቅኔው ይመቷታል። እንደዚህ እያደረጉ ትዋልላለች ወንጌል ቃለ እግዚአብሔር። ግቧ መጨረሻዋ ግን ዞሮ ዞሮ የት ነው የሚሆኑ ማለት ነው? መንግስተ ሰማያት ነው ማለት ነው። ስብከት ማለት የትም አምጩ ዱቄቱን ፍጩ ነው። የትም አምጩ የትም ፍጩ ዱቄቱን አምጩ አይደል የሚባል? የትም ተነገረ ምንም ተነገረ ዓላማችን መንግስተ ሰማያት መግባት ነው። ከዚያ የተለየ ዓላማ የላትም ቤተክርስቲያን። እና ዘመነ ስብከት ሲባል ክርስቶስ ሰው መሆኑን፣ ክርስቶስ ከወደቅንበት ማንሳቱን፣ ይልቁንም ደግሞ የ5500 ዘመን መከራ የተላቀቅንበትን የውርሱን ኃጢአት እንዴት አድርጎ ከኛ እንዳስወገደው የሚነገርበት ሳምንት ነው። ሰባቱ ዕለታት። ስንቱ ዕለታት? ሰባት። ከመቼ ጀምሮ ማለት ነው? ከታኅሳስ 7 እስከ 13 ያሉ ሰባቱ ዕለታት። ዕለታቱ ራሱ 7 ቀን የሆኑበት የራሳቸው ክርስቶስ ፍጹም ሰው አምላክ ነው፣ ግን ፍጹም ሰው ምታት አይደለ አማናዊ ሰው። እንግዲህ ፍጹም ሰባት ማለት ፍጹም ነው። ሰባቱ ዕለታት ክርስቶስ ሰው የሆነበት የሚነገርበት ፍጹም ሰው መሆኑን የሚያስረዳ 7 ዕለታት ናቸው ማለት ነው። 7ቱ ቀኖች ዘመነ ስብከትን እያስታወስን ወጣቱን ዝሆን ይልቅ ከበረሃ ገስግሶ ከንጽሕት ክብርት ድንግል ማርያም አያችሁ የሐና እና የኢያቄም የልጅ ልጅ ክርስቶስ ምን አልኳችሁ? የኢያቄምና የሐና ምን የልጅ ልጅ ክርስቶስ የልጅ ልጅ። አይገርማችሁም? ግን ምዕመናን ይህ ይሰበካል ማለት ነው። ክርስቶስ የማን የልጅ ልጅ ይባላል? የሐናና የኢያቄም ምን የልጅ ልጅ ማን? ወጣቱ ዝሆን። አያችሁ ወጣቱ ዝሆን ክርስቶስ። ይገርማል። ይሄ የሚነገርበት ሳምንት ዘመነ ስብከት ብለን የምንጠራው ይሄ ነው ማለት ነው። ስለዚህ የተወደዳችሁ ምዕመናን እኛ ኦርቶዶክሳውያን ሁሉ ነገራችን ሰባኪ ሊሆን ይገባል። ሁሉ ነገራችን አስተማሪ ሊሆን ይገባል። ከወደቅንበት ያነሳን፣ ከተሰደድንበት የመለሰን፣ ስናጣ እንድናገኝ ያደረገን፣ የተቀማነውን ርስት የመለሰልን አምላካችን መድኃኒታችን ኢየሱስ ክርስቶስ ከበረሃ ገስግሶ ከንጽሕት ክብርት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ያዳንን አምላካችን ክብር ምስጋና ይድረሰው። ዛሬ ዘመነ ስብከት ብለናል። ቀጥለን ብርሃን እንላለን። ከተሰበከ በኋላ ሰው ብርሃን አይደለም ይወጣለት። ብርሃን በብርሃን ሲመላለስ ደግሞ ምን ያስፈልገዋል? እንቅፋቱ ምኑ እንዳይመታው ይሄ አዳኙ እንዳይበዛበት ደግሞ ኖላዊ ጠባቂ የሚባለውን ሳምንት ደግሞ እናከብራለን። ቀጥለን ይሄን ሁሉ ካጠናቀቅን በኋላ ወጣቱ ዝሆን ክርስቶስ ተወለደ ብለን ልደትን እናከብራለን። እና ለዚያ ክብር እንዲያበቃን የአምላካችን መልካም ፈቃድ ይሁንልን። ያስተማረን የመከረን የገሰጸን አምላካችን ክብር ምስጋና ይግባው። ቃሉን ባጎደፍነ ባለቤቱ ይሙላበት፣ ሊቃውንቱ ያቅኑት። ከበጀርባዬ እንግዲህ ታላላቅ ሊቃውንት አሉ። እኔ ያጠመሙትን ያቀኑታል፣
እኔ ያጎደፉትን እነሱ ያስተካክሉታል፣ እኔ ያረቀቁትን እነሱ ያጎሉታል፣ እኔ ደግሞ እንደው የዘላበሩትን እነሱ ሽክፍ አድርገው ለእናንተ ይነግሯቸዋል። ይቆየን። እግዚአብሔር ይስጥልኝ። ቃሎትን ያሰማልኝ። አገልግሎት መንግስተ ሰማያትን ያወርሰልን። ጻቃወ የወህዝ እምከናፍርኪ ሐሊም ወማዕረም ታሕተ ልሳንኪ ይላል ጠቢቡ ሰለሞን። ከከንፈሮችሽ ማር ይንጠባጠባል፣ ከአንደበትሽ ማርና ወተት ይፈሳል። ቤተ ክርስቲያንን ሲያሞግሳት ሲያወድሳት እንደዚህ ይላልና እንደሰማችሁት የሚዘንብ ማር የሚታለብ ሐሊምና ወለላ ማር ነው። ቤተ ክርስቲያናችን በሊቃውንት አንደበት የምታጎርፍልን ይህንን የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። መጋቤ ምስጢር መልአክ አማረ የወሬ ደብረ ምሕረት መድኃኔ ዓለም ቤተ ክርስቲያን የመጽሐፍ መምህር የቅኔ መምህር ናቸው። ካሁን ቀደምም ብዙ ጊዜ መጥተው እዚህ ቦታ ላይ አገልግሎት ይፈጽማሉ። አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን በዕድሜ በጸጋ ያርዝምልን። ከዚህ የበለጠ ቤተክርስቲያንን የሚያገለግሉበትን ዕድሜና ጸጋ ሰላሙን ይስጥልን፣ የቅዱሳንን በረከት ይስጥልን። እግዚአብሔርን ይህን የመሰለ መክሊት በረከት ጸጋ ለሰጠልን ለመምህራችን ምስጋና ይገባልና እግዚአብሔርን አመስግኑላቸው።